ጨራሽ ምኑ ማልቀስሽ ነው? አንድ ፊት ታጥቤ ልምጣ። ስለተረጋጋሽ ደስ ብሎኛል። ወይኔ ጉዴ! አሁን ምንድነው የማደርገው? ለምን ደም እንደተፈጠረበት ትክክል ነግረሽኝ ምን ማድረግ እንዳለብሽ ማልነግርሽ? ምንም አልተፈጠረም። ሉክ ሃና፣ እርግጥ ነው የናይስ ትውውቅ ለትንሽ ጊዜ ነው፣ ግን ደግሞ ለትንሽ ጊዜ ነው ማለት ነገሮችን እንደ ልባችን ማውራት አንችልም ማለት አይደለም። ዝም ብለህ ማድረግ ያለብኝን ብቻ ንገረኝ። እንዴ የሆንሽውን ሳላቅ? አዎ እኔ የሆንኩትን መናገር አልፈልግም፣ ግን ደግሞ መፍትሄ ማግኘት እፈልጋለሁ። ቆይ ከማን ጋር ነበር በስልክ ያወራሽው? ምንም ነገር መናገር አልፈልግም አልኩኝ እኮ መዝሙር። ኦኬ አሁን ለማንኛውም ወደ ቤትሽ ሂጂና እረፍት አድርጊ። ከተረጋግተን ምን ማድረግ እንዳለብሽ እናስባለን። ስራውስ? የቱን ስራ? ቢሮ ያለው ነው። መቼም በዚህ ሁኔታች ተመልሼ ወደ ስራ ገባለሁ ልትይኝ አይደለም አይደል? ምን ምርጫ አለኝ? ሉሊት ስትፈልገኝ ካጣችኝ ትገለኛለች። ይህን ያክል እኮ መጨነቅ የለብሽም። ከማንም በፊት እኮ አንቺ ትቀድሚያለሽ። አይ እኔ አልሄድም። ከሉሊት ጋር ድጋሚ ጸብ ውስጥ መግባት አልፈልግም። እመኚኝ ሀና፣ ሉሊት ምንም አታረግሽ። አንተ እኮ ሉሊትን አታውቃትም። አሁን ራሱ በመቆየቴ ትጣላኛለች። ሲጀመር እኮ ደግሞ ሉሊት የለችው። የት ሄዳ ነው? ፕሮዳክቶቹን ለደንበኞች ልናደርስ ምናምን ብለው ከማርኬቲንግ ሰራተኛዋ ጋር ወጥተዋል። ቶሎ የሚመለሱ አይመስለኝም። እና ከተመለሰችስ? ይኸውልሽ ሀና፣ እኔ ሙሉ ኃላፊነት ወስዳለሁ። አሁን ቤት ግቢና ዝም ብለሽ ረፍት አድርጊ። እሺ አመሰግናለሁ። በቃ ቢሮ ልግባና ቦርሳዬን ይዤ እወጣለሁ። ኦኬ በቃ መውጣት እንችላለን። ምናሴ ቱት ምን ነው ደነገጥክ? ኧረ አልደነገጥኩም። ደህና ነሽ? ደህና ነኝ። እስኪ ጫማዬን ጥረግልኝ። የማላስቸግርሽ ከሆነ አንድ ጥያቄ ልጠይቅሽ? ይቻላል። እሺ፣ ግን ደግሞ ልትመልሽልኝ ቃል ግቢልኝ። መጀመሪያ ጥያቄው ልስማው። ቃል ካልገባሽልኝማ ጥያቄውን አልነግርሽም። እንዴ ምናልባት መመለስ የማልችለው ነገር ቢሆንስ? እንዴ እንዴት መመለስ የማትችይውን ነገር እጠይቅሻለሁ? እሱን እንኳን አንተ ነው የምታውቀው፣ ግን የምትጠይቀኝ ከሆነ ጠይቀኝ። በቃ ቃል ካልገባሽልኝ አልጠይቅሽም። እኔ ጥያቄውን ሳልሰማ ለመልሱ ቃል አልገባም። እሺ በቃ ተይ። እሺ በቃ ቃል ገባሁልህ። ምንድን ነው ጥያቄ? ትንሱ ምን ሆና ነው እንደዚህ ሆነችው? ምን ትንሴ ምን ሆና ነው? ይሄ ነው ጥያቄ? እውነቱን ለመናገር ዋናው ጥያቄ አይደለም። ይሄ ልክ እንደ መንደርደሪያ ነው። ሳትንደረደር ወደ ጥያቄ ብትገባ ይሻልህ ነበር። ነበር ማለት ቃል የገባሽውን ነገር ታውሹ ማለት ነው? አይ አልታውኩትም፣ ግን ይሄን ከመለስኩልህ ያኛውን ጥያቄ አልመልስልህም። ዋናው ጥያቄ ምን መሰለሽ? እንዳየሁት ከሆነ የምትኖሩት ህይወት ልክ አይደለም። ልክ አይደለም ማለት ምን ማለት ነው? ያው ማለት እኔ ድሮ ሳቃችሁ የነበራችሁ ህይወትና አሁን የምትኖሩት ህይወት ፍጹም ተቃራኒ ነው። ያንተም እኮ እንደዛ ነው። ሶስት ትክክል ነሽ። ታዲያ ጥያቄ ምንድን ነው? እንዳየሁት ከሆነ ትንሱ መንቀሳቀሳችን ነው እና ቱት አንቺ ምን እየሰራሽ ነው የምታኖሪያት? ምን እየሰራሽ ነው ማለት? ያው ማለቴም እንደምትሰሪ። ይሄ ነው ጥያቄ? ይኸውልሽ ቱት ቃል ገብተሻል። ቃልሽን ግን እንዳታፈርሺ። ለምን ሺ ጊዜ አይናድም? አያገባኝም። እንዴ ቱት ወዴት ሄድሽ? ጫማሽን እኮ አልጨረስኩልሽም። አልፈልግም። ይኸውልህ ምናሴ የማይመለከት ነገር ውስጥ ዘው ብላ አትግባሽ። መጀመሪያ የራስን ህይወት አሸንፍ። ምን እየሆንክ ነው? ምን ሆንኩ? ብቻህን እየገለፈጥክ እኮ ነው። አይ ዝም ብዬ ነው። እና ታዲያ አውራኛ ማለት ዝም አልከኝ። እስኪ ዝም ብለሽ ጠጪና ወደ ቤትሽ ሂጂ። ዝም ብለሽ ጠጪ? እኔ ለስላሳ ፈልጌ ነው የመጣሁት። አረ በፈጠረሽ ዝም ብለሽ ምን? እሺ ድጋሚ ደግሞ እንጨቃጨቅ ነው?
እሺ በጣም ይቅርታ። እኔ እኮ ናፍቀኸኝ ነው የመጣሁት። ይኸው ፊት ለፊትሽ ለቅ ብዬልሻለሁ። እንደፈለግሽ ከልምኝና ሲበቃሽ እንሄዳለን። ደግሞ ምን አይነት አማርኛ ነው የምታወራው? ውይ ደንበላል፣ ምን እየሆንሽ ነው? ወይ ልሂድልሽ? እሺ በቃ ይቅርታ፣ ዝም እላለሁ። ምንድን ነው? ምኑ? እኔን እዚህ አስቀምጠን ሌላ ሴት ትጠቅሳለህ? ምን ችግር አለው? ጭራሽ ምን ችግር አለው ትለኛለህ? አዎ መጠቃቀስ ምንድን ነው ችግሩ? ዘሪሁን ቆይ ምን እየሆንክ ነው? ደንበላል አንቺ ራስሽ ምን እየሆንሽ ነው? ቆይ እኔም እንዳንቺ ፋራ መሆን አለብኝ እንዴ? ጭራሽ እኔን ፋራ? አዎ አንቺን ፋራ። የእውነት አሁንስ በጣም አበዛኸው። እሺ ኧረ እባክሽ አበዛሁት አይደል? አዎ ይሄን ያህል ወድቄ ያገኘኸኝ መሰለክ እንዴ? ወዴት ነው የምትሄጂው? ወደ ቤት ሄዳለሁ። ልቀቀኝ እጄ። ቢያንስ የጀመርሽውን ጨርሹ እንጂ። ራስህ ጠጣው። ቆንጆ በቃ ሽንቸት መልሳለሁ። እሺ ይመችሽ። መጣሁ። ፋኖሴ ፋኖሴ፣ በዚህ በቀን እንዲህ የተኛሽ ነው የተስማማሽ? ለካ በስመ አብ ወወልድ ወመንፈስ ቅዱስ። ሀንዬ አስደነገጥኩ አይደል አባዬ? ምን አስደነገጥሽኝ? አስደነበርሽኝ እንጂ ፋኖሴ መስለሽኝ እኮ ነው። እሷ የት ሄዳ ነው አባዬ? ፋኖሴ ቡትሌ ልትፈልግ ወጣ ነው። ይሄ ልጅ እኮ ሆን ብሎ ነው የተደበቃት። አሁን ምን ልሁን ብላ ነው እሱን ፍለጋ የምትወጣ? እንደው ምን ይሻላታል? እኔ ምን አውቃለሁ አባዬ። አንተ ግን እንዴት በዚህ ሰዓት መጣ? እኔ ምን አውቄ፣ ሆዴ ብቻ እንደው ዝም ብሎ እርብሽ ሲልብኝ ፋኖሴን አሟት ይሆን እንዴ ብዬ መጣሁ። ይሄን ያህል ነው የምትጨነቅላት ማለት ነው? አንተዬ እንዴት ነው ማልጨነቅላት? እኔ የምለው አንቺስ በዚህ ሰዓት እንዴት ነው የመጣሽው? ስራ የለም እንዴ? አለ። ልጅ አለም ምን ሆነሻል? ምንም አልኩ። እኔ እኮ ሆዴ እርብሽ ሲልብኝ ፋኖሴ የታመመች ነበር የመሰለኝ። ለካ የታመምሽው ችግሩ ያለው ጉዱ ያለው አንቺ ጋር ልጄ ጋር ነው ለካ። አይ እንደው ምንድን ነው እሺ አቦይ? እኔ ግን ምን አይነት እድል ነው ያለኝ? ደግሞ ምን ሆነሽ ነው? እንደው ምን ይሻልሻል ሀንዬ? በቃ ችግር የት ነሽ ብሎ ፈልጎ ነው አይደል እኔ ጋር የሚመጣው? የምን ችግር ነው የምታወሪው? አላውቅም። አሁንስ ምርር ብሎኛል አባዬ። እስቲ ቀና በይ እስቲ ሀንዬ፣ ይሁንሽውን ነገር ንገረኝ። እንደው ምንድን ነው ይሆንሽ? አባዬ ምንም አልሆንኩም። እንደውም በቃ ነው ልሄድ። እንዴ ሀንዬ፣ ረስ ለመድኃኒዓለም ብለሽ ይሁንሽውን ነገር ንገረኝ። አባዬ ምንም አልሆንኩም አልኩህ እኮ። እንደውም በቃ ብቻዬን መሆን ነው የምፈልገው። እና ምንም ስላልሆንሽ ነው እንደዚህ እድልሽን የምታማሪውና የምታለቅሽው? ሀንዬ አባዬ በቃ ተወኝ፣ እኔ ልሄድ። ቆይ ወዴት ነው የምትሄጂው? አላውቅም፣ መሄድ ብቻ ነው የምፈልገው። ሀንዬ ምን መከራ የማይለቃት ልጅ ናት። ምን ጉድ ነው መድኃኒዓለም! እንደው ምን አድርጌ ነው? እንደው ምን በድዬ ነው መድኃኒዓለም? እንደው አምላኬ ምን አድርጌ ነው? አይ እንደው አሁንስ ልቀቀኝ! ምን እየሆንሽ ነው? ቆይ እቺ ተረጋግተን እናውራ። ምንድን ነው የምናወራው? ቆይ አሁን ምን ሳደርግ አይተሽ ነው? ኧረ እባክህ በላይ ላይ ሴት ስትጠቅስ የማይገባኝ ነው የሚመስልክ? ምን ችግር አለው? ዘሪሁን እኔ ይሆናል ብዬ ነው እንጂ ካንተ ጋር ጭቅጭቅ በጣም ሰልችቶኛል። እሺ ባይገርምሽ እኔም ሰልችቶኛልሽ። ጥሩ ነው። ያን ያህል እኮ 80 የለንም። ምን አታገለን? እሱ ደግሞ ምን ማለት ነው? መለያየት በጣም ቀላል ነገር ነው። አረ በፈጣሪ ነገሩን ቀለል አድርጊ። ሰው ሲጠቅስ አየሁትና ተለያየን ብትይ ሰው ራሱ ይስቅብሻል። ይሳቅብኛ፣ እኔ ምን አገባኝ? ተይ ግን በኋላ ይቆጭሻል። ግድ የለም ይቆጨኝ። እንደዚህ ስትሆን ከማይክ ጸጸቱ ይግደለኝ። እሺ ቆይ አንቺ ግን እንደዚህ ግግም እንዳልሽ እስከ መቼ ነው የምትኖሪው? አትሳደብ። ለምን ነው የምትሰድቢኝ? ትሰሚኛለሽ? አንቺም እኮ ልም ያልሽ ፋራ ነሽ። ትሰማኛለህ? ደሃ እንጂ ጅል አይደለሁም። እሺ እኔ መታሽኝ እንደምበላል። በሞራሌ እስከ ዛሬ ስትረማመደብኝ ዝም ያልኩ ስለምወድ ነው እንጂ ክብር ስለሌለኝ አይደለም። እኔ ላይ እጅሽን አነሳሽ? ትሰማኛለህ? እኔ ጨዋ ወልዶ ጨዋ ያሳደገኝ ነኝ። እሺ እኔ ካንተ ጋር ክብሬን ጥዬ የምዘላዘለው ስለምወድ ብቻ ነው።
ድንብላል ወይ 8ኛው ሺ ድንብላል ነው የመታችኝ ይበልኝ። ትሁት ዛሬ ግን በሰላም ምኑ እንዴ? ቀኑን ሙሉ እኮ ዘግተሽኛልሽ። በሰላም ነው። ቆይ ምን አጥፍቼ ነው? እኔ ዝም ለማለት ግዴታ አንቺ ማጥፋት አለብሽ? ትሁት አንቺ እኮ የሆነ ነገር ሳታይብኝ እንደዚህ እንደማዘግኝ አውቃለሁ። እሱን ካወቅሽ መጀመሪያ ነበር አፍሽን መሰብሰብ። አፍሽን መሰብሰብ እንዴ? ቆይ ምን ተናገርኩሽ? ተይኝ በእናትሽ። ስሞትልሽ ትሁቴ እንደዚህ ዝም አትበይኝ። ትንሣኤ ምን እንድልሽ ነው የምትፈልጊው? እንጃ አላውቅም፣ ግን ደግሞ ያጠፋሁት ነገር ካለ ብትነግሪኝ ደስ ይለኛል። ለምን የምነግርሽ? እንዴ ቆይ እዚህ አንድ ቤት ውስጥ እየኖርን እስከ መች ነው የምንዘጋጋው? ይኸውልሽ ምናሴ የሚባለው ልጅ ማግኘት ካላቆምሽ እኔና አንቺ መሀል ሰላም እንደማይኖር ነግሬሽ ነበር። ምናሴ? አዎ ምናሴ። ምን ነው ተሳሳትኩ? ምናሴ ምን ስራዋ ምን እንደሆነ አጣርተህ ንገረኝ ብለሽ ላክሽዋ? ምን እሱ ነው እንደዛ ያለሽ? ትንሣኤ አንድ ቤት ውስጥ ለምን ያህል ጊዜ እንደኖርን ረሳሽው መሰለኝ። አስተሳሰብሽን ጠንቅቄ ነው የማውቀው። አረ እኔ እንደዛ አላልኩትም። አትዋሺ በእናትሽ። እንዴ ትሁት ግን እኮ ስለጨነቀኝ ነው እንደዛ ያልኩት። ከኔ በላይ እሱ ስላንቺ የሚጨነቅልሽ ይመስልሻል? እኔ ደግሞ መች እንደዛ አልኩ? ምንም ልስራ ምን አንቺን አያስጨንቅሽም። እንዴት ነው ማያስጨንቀኝ? እያኖርሽኝ እኮ ያለሽው አንቺ ነሽ። እሱ ቢገባሽ ኖሮማ አታድርግ የተባልሽውን አታረጊም ነበር። እሺ ቆይ ምን ባደርግ ነው በትሁታይ ትክክል መሆነው? እሺ ወይዘሮ ሜላት አለሁ። አብረሽ ስለሆንሽ በጣም ነው የማመሰግነው። እንዴ የጋበዝከኝ እኮ አንተ ነህ ነው ማመስገን እንዳለብኝ ልትነግረኝ ነው? እውነቴን እኮ አቶ መዘክር በጣም ስላንቺ ሲያወራ አግኝቻት ባወራ አለ ነበር። አንተ ልጅ ግን ይሄን ነገር ደጋገምከው። አቶ መዘክር ይሄን ያህል ያነሳኛል ማለት ነው? ከምነግርሽ በላይ አሁን ደግሞ ትክክል እንደሆንኩ በደንብ ተረዳሁ። ለማንኛውም በጣም አመሰግናለሁ። I really need your advice። ምን ልምከርህ? ያው ከዚህ በፊት እንደነገርኩሽ ትምህርት ላይ ነበርኩ እና ከዚህ በኋላ ደግሞ የቢዝነሱን ዓለም መቀላቀል ስለምፈልግ ያንቺን ምክር ደግሞ ፈልጋለሁ በደንብ። እና ከዚህ በፊት እዚህ ሀገር የመስራት እቅድ ኖሮኝ አያውቅም። አንቺ ግን ምን ትመክሪኛለሽ? እኔ እኮ ሰው መምከር ብዙም አልችልም። ይሆናል ያው እኔ እኮ የፈለግኩት እዚህ መስራት ይሻለኛል ወይስ ወደ መጣሁበት መመለስ ይሻለኛል የሚለው ነው። ይቅርታ አድርግልኝና እኔ ምንም ያህል ቢቸግረኝ ከሀገር መውጣትን አስቤው አላውቅም። ዋይ? እዚህ ሀገር ያጣነው ስራ ሳይሆን የስራ ሞራል ነው ብዬ ነው የማስበው። ግን እኮ እንደሰማሁት እዚህ ሀገር ያለው ወጣት አብዛኛው ስራ አጣ ነው። አይመስለኝም። ማለቴ እኔ እንደሚገባኝ ስራ የመምረጥ ችግር ይመስለኛል። ይሆናል እና ወደ መጣሁበት አትመለስ እያልሽ ነው? አይ እንደሱ እንኳን ማለት አይደለም። ያው የሰው ልጅ እንደተፈጥሮ ነው። ቱ ቢ ኦነስት እስካሁን እዚህ ሀገር ምንም መስራት ፍላጎት የለኝም። ለምን? አባቴ የሚኖርበት ሀገር ሰፊ ድርጅት አለው። እዛ ሄጄ የምፈልገው ነገር መስራት እችላለሁ። በብቃቱ ወይስ የአባት ልጅ በመሆኑ? I was not thinking like that። ይኸውልህ መዝሙር፣ ምንም ቢሆን በራስ ተፍጨጭረህ መቆምን የሚያክል ጸጋ የለም። እሺ አመሰግናለሁ። ይሄን ያህል ከቆየም ብንሄድ ቅር አይልህም አይደል? ኧረ እንደውም ረጅም ሰዓት አወራሽኝ። በጣም አመሰግናለሁ። ጥሩ እንሂድ በቃ። ይቻላል። እሱ እንዴት ዋልሽ? ምን ትሰራለህ እንዴ? ምን ጥያቄ ነው? ይልቅ እንብላ ነው የሚባል። ምን እያደረክ ነው እንዴ? አብሬሽ ልበላ ነው። ይኸውልህ ምናሴ፣ የኔ እናንተ ግንኙነት ትሁትን ደስተኛ እያደረጋት አይደለም። እሷ ደግሞ በእኛ ግንኙነት መች ደስተኛ ሆና የምታውቀው? ስለዚህ በቃ መገናኘታችን ይቀር። እንዴ ለምን ትሱ? ምናሴ በጣም እየተፈታተንከኝ ነው። እሱ ደግሞ ምን ማለት ነው? ይኸውልህ ምናሴ፣ አንተን ሳይ ማንነቴን፣ ኑሮዬን፣ ሁሉን ነገሬን እረሳለሁ። በቃ እባክህ ተወኝ። ይሄን ያህል? አዎ ምናሴ፣ እኔ ትሁትን በፍጹም ማስቀየም አልፈልግም። ቆይ ግን እሷ ይሄን ያህል የጠላችኝ ለምንድን ነው? ጠልታ አይደለም። ቆይ ወዳ እንደሆነ አታውቅም እንዴ? ግን ደግሞ እኔ ምንም ነገር አትበለኝ። እሺ በቃ ይቅርታ። የሆነ ነገር ልሰጥሽ ነው የመጣሁት። ምንም ነገር አልፈልግም። እንኳን የሆነ ነገር ሰጥተኝ እንዲሁም አልቻልኩትም። ከኔ አይደለም። እና ታዲያ ከማን ነው? እሱን አላውቅም።
ምንድነው ይሄ? ስራ ቦታዬን ያገኘሁት ለአንቺ እንደተላከ ግልጽ ነው። እኔ አላምንም። ቆይ አንተን እኔን ለመርዳት እየሞከርክ ያለው? ትንሱሙች ከኔ አይደለም። እኔ ምንም አይነት ነገር አልፈልግም። ይዘህልኝ ሂድ። ግን እኮ በቃ ምንም አትበለኝ። አሁን ይዘህልኝ ሂድ። እሺ ይቅርታ። ምናሴ። አቤት። እዚህ አትምጣ። ከመጣ ደግሞ አትሄድ። ምን እያልሽኝ ነው? ትፈታተነኛለህ እያልኩ ነው። ስለዚህ በቃ ትንሽ ቆይ። ቆይ ዝም ለማለት ነው እንዴ ይፈልጋል አልሽ? አዎ። እንዴ ዝም ለማለት ደግሞ ሰው ይፈልጋል እንዴ? እኔ ግን ፈለኩኝ። ቆይ ሃና ግን ደህና ነሽ? አይደለሁም። ምን ሆነሻል? ምንም ነገር ማውራት አልፈልግም። ለምን? ኤልያስ፣ እኔ እኮ ወደ አንተ የመጣው ጥያቄዎችን ሽሽት ነው። እንዴ ቆይ ምን እያልሽኝ ነው ሃና? አባዬ ጋር ሲሄድ ገና ሲያይ ምን ሆነሽ ነው ብሎ ጥያቄ ጀመረ። ቤት በሄድም አሴር ጋር በሄድም ደግሞ ጥያቄ መጠየቃቸው አይቀርም። ስለዚህ አንተ ከሌሎቹ በተለየ ስለምትረዳኝ አንተ ትረዳኛለህ። ስለዚህ ዝም በለኝ። እንዴ ግራ ገባኝ ስልሽ ጭራሽ ታበዥዋለሽ እንዴ? ልሂድ እንዴ? ወዴት ነው የምትሄጂው? የትም። እሺ በቃ ዝም እላለሁ። ኤልያስ። አቤት አንዬ። በቃ ቤት ውሰደኝ። የማን ቤት? ወደ እኔ ቤት? አዎ። እንዴ ለምን? ማንንም ሰው ማግኘት አልፈልግም። ዛሬ የሆነ ቦታ ተደብቄ ማደር እፈልጋለሁ። በጣም ይቅርታ አድርጊልኝ ሃና። እኔ ይሄን ማድረግ አልችልም። ለምን? አግብተሃል እንዴ? ምን አይነት ጥያቄ ነው የምትጠይቂኝ? እና ለምንድን ነው ልትወስደኝ የማትፈልገው? ቤቴ ውስጥ ያለችው አንድ ፍራሽ ናት። እዛ ላይ ደግሞ ከአንቺ ጋር ተኝቼ ራሴን ፈተና ውስጥ መክተት አልፈልግም። ኤልያስ፣ እኔ እኮ አልጋ የሚይዝበት ገንዘብ ስለሌለኝ ነው እየጠየቅኩ ያለሁት። ወይ በቃ ካልሆነ አልጋ እንይዛለን። እንዴ አንድ አልጋ ላይ ልንተኛ? እንደሱ ማለት ሳይሆን ለኔ ለብቻ አንድ ክፍል፣ ለአንቺ ደግሞ ሌላ ክፍል ማለት ነው። እንደዛ ከሆነ እንሂድ። እኔ ብቻዬን ተደብቄ ማልቀስ ፈልጋለሁ። ሃና ምን ሆነሻል? አስጨነቅሽኝ እኮ። ምንም ነገር አትጠይቀኝ አልኩህ እኮ። በቃ አሁን እንሂድ። ማነው ደግሞ በዚህ ሰዓት የተኛው? ወይ እትዬ መጥተዋል እንዴ? ድንብላል አንቺ ነሽ እንዴ? አዎ። ምን ነው? ምን ሆንሽ? ለምን በጊዜ ተኛሽ? አይ ዝም ብዬ ነው። ምን ነው አመመሽ እንዴ ድንብላል? ምን ነው? ምን ሆንሽብኝ? ምንም አልሆንኩም እትዬ። ወይኔ ልጅ ምንድን ነው የሆንሽው? ንገሪኝ እንጂ። ለመከራ የጻፈው ቢነግድ አይተርፈው ነው ነገሩ። ወይ ድንብላል፣ ይሄን ተረት ከተረትሽማ አንድ ነገር አለ ማለት ነው። እድሌ ነው የተውት። ድንብላል ማን ተናግሮሽ ነው? ይሄ ዘሪው ነው። ሌላ ማን ይናገረኛል? እናንተ ደግሞ ደህና ከርማችኋል ነበር እንዴ? ደግሞ ጀመራችሁ። እንደሱ ነው ብለው ነው እትዬ። እሺ ቆይ ምን ሆናችሁ ነው ደግሞ? የተውት እትዬ። ለማንኛውም እራት ልስራ። ድንብላል፣ እኔ እኮ ነገሩ ቀላል መስሎኝ ነው ቀለል ያደረኩት። አይ ቀላል ነው ሲጀመር። ቀላልማ ቢሆን እስካሁን ራስ ሳትሰሪ አትቀመጭም ነበር። ምንድን ነው የሆንሽው? እኔ እንዴ አረ ድንብላል ምንሽ ነው? በቃ ምንድን ነው የሆንሽው? ቁጭ በይና ንገሪ። ድንብላል ምንድን ነው የሆንሽው? ቆይ ምን ተናግሮሽ ነው? እስኪ ተውኝ እትዬ። ድንብላል የማትነግሪኝ ከሆነ ግን እቀየምሻለሁ። አዊ አባቴ ድፍት ያልኩኝ አልነግሮትም። እንዴ ለምን? እኔ ዘሪውንን እንዲታዘቡት አልፈልግም። ምንም አልነግሮትም። እንዴ ድንብላል፣ እሱ እንደዚህ እያስከፋሽ ለምንድን ነው እንደዚህ የምትጨነቂለት? ጥሎብኝ ነው። ለማንኛውም በቃ እራት ልስራ። እንዴ ድንብላል ምን እንደሆንሽ ሳትነግሪኝ? አዌን ብያለሁ እትዬ። እኔ አልናገርም። ድንብላል ምንድን ነው የሆንሽው? ቆይ በቃ እትዬ ልሂድ። ምንድን ነው የሆነችው ልጅቷ?
ሄሎ አለ። እንዴት አደርሽ? አዎ ዴናት ከላስ ያደረግሽኝ እንዴ? አዎ ተኝቶ። አዎ እደውልሻለሁ። እሺ እንዴት አደረ? ደህና አለሽ እንዴ? ማለት መኖር አልነበረብኝም? ሄደሽ ነበር እኮ። እንዴት እንደሱ አልክ? የሴቶች ጸባይ እንደዛ ስለሆነ ነው። ለመሆኑ ከማን ጋር ነበር ስትሆን ነበር? አሃ እየተቆጣጠርከኝ ነው? እሺ ተዋት ንገሪኝ። እኔ ወልተኛ ነው። እንዴ ምን እየሆንክ ነው? ደክሞኛል እባክሽ፣ መተኛት እፈልጋለሁ። ሸኘኝ እንጂ። ልትሄጂ ነው እንዴ? አዎ ሲስተር ቶሎ ነው እያለችኝ ነው። እሺ በቃ እንነሳ። ቆይ ግን ምን ሆና ነው እንኳን አትለኝም? እኔ ለምን ልሻለሁ? አንቺ መናገር ከፈለግሽ ሳልጠይቅሽ አትናገሪም ነበር? ማታ ግን እንደዚህ አልነበርክም። ማታ ግን ብዙ ነገር ነበር ስትለኝ የነበረው። አሁንም እኮ እሱን ረስቼው አይደለም እንዳላስጨንቅሽ ብዬ ነው። ትናንት እንደነገርኩ ከቤት የወጣሁት ለሲስተር መድኃኒት ለመግዛት ነበር። እሱን ነግረሽኛል። ከዛ መድኃኒት የምትገዥበት ገንዘብ ስታጪ አየሽኝና ጠቀሽ። አዎ ከዛ አሁን አብሬ ስላደርኩ ግን ጠላኸኛ። ፈስ ያለበት ዝላይ አይችልም አሉ ፋየው። እኔ መቼ ጠላውሽ? እንሂዳልሽኝ ይሻልኩ። ለሲስተር መድኃኒት መግዣ ገንዘብ ከየት ላምጣ? እና በቀጥታ ጠይቂኝ እንዴ? ግን አሁን አልያዝኩም። ስለተረዳኝ ብቻ አመሰግናለሁ። በቃ ተው። ችግር የለውም። ስራ ቦታ እንሂድና እዛ ሰጥሻለሁ። ተው በቃ አልፈልግም። ደግሞ ለገንዘብ ነው የቀረበችኝ ብለህ እንዳትጥለኝ። ኧረ እኔ እንደሱ አይደለም። ሲጀመር ሀብታም መሆኔን እንደማታውቂ እኮ ነግሬሽኝ። አዎ እኔ ሳይ የሆነ ደስ የሚል ስሜት ስለተሰማኝ ነው እንጂ የጠቀስኩ ባለጌ ሆኜ አይደለም። እሺ በቃ ችግር የለውም። ሱቅ እንሂድና ከዛ ወጥቼ ብሩን ሰጥሻለሁ። እሺ ደስ ይለኛል። በቃ ልብሳችን ይልበስ። ከበደህ እንዴ? አልከበደኝም። ተመችቶሻል አይደል? ምናሴ አቤት እንሱ። በጣም አመሰግናለሁ። እሺ ለምን? በቃ ለሁሉም ነገር በጣም አመሰግናለሁ። እንሱ እኔ ምስጋና የሚገባኝ ሰው ነኝ እንዴ? ታውቃለህ ይሄ አደጋ ከደረሰብኝ በኋላ ከፈጣሪ ጋር ፉክክር ይዤ ቤተክርስቲያን ሄጄ አላውቅም። እንዴ ከአምላክ ጋር ደግሞ ፉክክር ይያዛል እንዴ? እኔ ግን ያስገኝ አልገርምም? በጣም እንጂ። ቆይ ምን አይነት ፉክክር ነው ያዝሽው? ቤተሰቤን ወሰደብኝ። እኔን ደግሞ እንደምታየው ግሬን አሳጣኝ። ታዲያ ከዚህ በኋላ ምን አለ? እኔ የምመኘው ደግሞ ሞትን ነው። ስለዚህ በቃ በየቀኑ እያማረርኩት የሚመጣውን ነገር እያሰብኩ መኖር ጀመርኩ። ትንሱ ሁሌም እኮ ቢሆን አምላክ የሚያደርገው ነገር ትክክል ነው። ምናሴ እስከዛሬ ህይወቴ ላይ የተከሰቱ ነገሮች በሙሉ እያንዳንዱ ትክክል አይደሉም። እንደሱ አይባልም። እሱ ከኛ በላይ ለኛ ይጨነቃል። ለኔ ደግሞ እንደዛ አይደለም። ገና አሁን ነው ለኔ ማሰብ የጀመረው። አሁን ምን አደረገልሽ? አንተ መልሶ ሰጠኝ። በቃ አሁን ቱት ሳትመጣ ወደ ቤት እንሂድ። እስካሁን ቀድማ ነው አይሆንም ብለሽ ነው? ይሆናል ግን በቃ እንሂድ። እሺ እንሂድ በቃ። ግን ምስጋናዬን ተቀብለኸኛል አይደል? ስላላመንኩበት አልተቀበልኩሽም። እሺ እንድታምነኝ ምን ላድርግ? እሱን አንቺ በፈለግሽ መንገድ አረጋግጭልኝ። እቀፈኝ ማለት በቃ እቀፈኝ። ነማለሽ ወይዘሮ ሜላት? እንዴት አደርክ መዝሙረ? እግዚአብሔር ይመስገን። አዳር ቆንጆ ነበር? በጣም አሪፍ ነበር። አንዳንድ ነገሮች ፕላን ሳደርግ ነው ያደርኩት። ጥሩ። ታዲያ በጠዋት የመጣኸው እሱ ልትነግረኝ ነው? አይ አይደለም፣ ስቀልድ ነው። ደግሞ ብትመጣስ የአባት ድርጅት አይደል? ስለዚህ ስለ ጽዳቷ ልጅ ላወራሽ ነበር የመጣሁት። ጽዳቷ ልጅ ደግሞ ማናት? ሀና የምትባለዋ ልጅ። እንዴ ሀና ምን ሆነች? አይ ምንም አልሆነችም።
እና ስለሷ ምንድን ነው የምትነግረኝ? ወይዘሮ ሜላት የሆነ ነገሩ ልክ ይሆን አይመስለኝም። ምን ነው መዝሙር አስቀየመች እንዴ? አይ አላስቀየመችኝ። ሲጀመር እሷ ሰውም ተስቀይም ሰው ነች እንዴ? ይሄን ያህል ቀርበት ታውቃታለህ? አረ እንደሱ ለማለት ፈልጌ ሳይሆን እንደዚህ ስታይ ጥሩ ልጅ ነች ለማለት ፈልጌ። እና ስለ ጥሩነቷ ልትነግረኝ ነው የፈለግከው? አይደለም ለምን ትንሽ ረፍት አትሰጧትም ብዬ ለመናገር። የምን ረፍት? በቀጥታ ለሉሊት ነግራት ነበረ፣ ግን ደግሞ የአባቱ ወኪል ስለሆነ እያዘዘኝ ነው ብላ እንዳይደብራ ስለፈራው። እና ስለምን ረፍት ነው የምታወራው? ለምን ተነጋግራችሁ ለተወሰነ ጊዜ ረፍት አትሰጧት? እኔ ምን እያልክ እንደሆነ አልገባኝም። ልጅቷ እኮ ይሄን ለቀን ልክ አይደለችም። ቆይ ምን ሆናለች? ልጠይቃት በሞክርም ልትነግረኝ ፈቃደኛ አይደለችም። በተደጋጋሚ ስታለቅስ ነው ማያት። እንዴ ወይዘሮ ሜላት ተረጋጊ እንጂ። ልጅ ምን ሆናብኝ ይሆን? ተረጋጊ እንጂ ወይዘሮ ሜላት። መዝሙር በጣም ይቅርታ መሄድ አለብኝ። ይሄ ደግሞ ባለ 19 የሚሰራ ነው ሰሞኑ። እነዚህ ገበሮች ራሱ ከባለ 20 ጋር መሄድ። ኤላ እንዴት አደርክ? እግዚአብሔር ይመስገን። እዚህ ጋር ቁጭ በይ። ኤላ ቁልፉ የት አለ? የምን ቁልፍ? የዚህኛው ቁልፍ እኔ ጋር ነው። ልስጥህ? በቃ ስጠኝ። ይሄ በቃል አይደል? ምን እያደረክ ነው ተምቹ? ምን? እሺ ቆይ ገንዘቡ ምን ልታደርገው ነው? ልሰጣት ነው። ምን ችግር አለው እንዴ? ምን ይሁን ብለህ ነው የምትሰጣት? ሲጀመር እሷ ማናት? ማንስ ብትሆን አንተ ምን አገባ? ቆይ እኔ የምልህ ገንዘቡን ለመጣው ለሄደው ዘርተህ ልጨርሰው ነው ፍላጎትህ? ተው በቃ የኔ ፍቅር፣ እኔ አልፈልግም። ለምን ነው የምትወው? ገንዘቡ እኮ የኔ ነው። እኔ የምለው ተምቹ ጤነኛ ነህ ግን? ኤልያስ እኔ ካንተ ጋር ጸብ አልፈልግም። አሁን ገንዘቡ ስጠኝ። አልሰጥም። ለምን ነው የማትሰጠኝ? ይኸውልህ ተምቹ እኔ እዚህ ወገቤ እስኪጎብጥ ድረስ እየሰራሁ ያለሁት እኮ እናንተ ትለወጣላችሁ ብዬ ነው እንጂ ለማንም ብሩ እንድዘሩት አይደል። ቆይ አልገባኝም። የምር ነው የምታወራው? አዎ እውነቴን ነው። እስኪ መለስ ብለህ የኖራችሁትን ህይወት አስበው። ያኔ ፍቅር በቃ ተዋልኩ ካይና እንዴ? በቃ እኔ ገንዘብ አልፈልግም። አይ እንደሱ የሚባል ነገር የለም። ለእህትሽ መድኃኒቱን መግዛት አለብሽ። ምን እንዴ? ጭራሽ! ኧረ ተው ተምቹ ተው ተው። ካለፈው ስህተት እንኳን ተማር። ኤልያስ ምንም አይነት ጭቅጭቅ አልፈልግም። አሁን ገንዘብ ስጠኝ። ካልሆነ ግን ከባድ ችግር ነው የሚፈጠረው። ተምቹ ተው፣ በኋላ ይቆጭሃል። ኤላ እንዳላስቀይምህ ገንዘብ ስጠኝ። ያው ይቅርታ ያዡ። ወንድም ነው? ኧረ አይደለም በእናትሽ ወንድምህ። አርፈህ ስራን ስራ። አንካ እነዚህ ልጆች ቆይ ጤነኛ አይደሉም እንዴ? ያ ጆሮ ተብዬ እያነሳ ለሱሴ ብሩን ይሰጣታል። ይሄኛው ደግሞ ከረፈፍ ላገኛት ሴት በሙላ እያነሳ ብሩን መዝራት። እንዴ ቆይ እኔ መለፈው ዝም ብዬ ነው እንዴ? እንዴ አንዬ ምን ሆነሽ ነው? ምንም አልሆንኩም ማማ። እንዴ ምንም አልሆንኩም ትይኛለሽ እንዴ? ለምንድን ነው እንደዚህ ተከዘሽ የቆምሽው? ትንሽ ደክሞኝ ነው። ደክሞሽማ አይደለም ሀኒ፣ ፊትሽ እኮ ልክ አይደለም። ኧረ አልተከስኩም። ሀኒዬ ምን ሆነሻል እያልኩሽ ነው። እማዬ እዚህ ሆነን ሉሊት ካየችን ጥሩ ስለማይሆን ወደ ስራሽ ሂጂ። ከአንቺ ከአንዷ ልጅ የሚበልጥብኝ ነገር ያለ ይመስልሻል? እማዬ ምንም አልሆንኩም አልኩሽ እኮ። ታዲያ ምን ሆነሽ ነው እንደዚህ የተከሽው? እንዴ እኔ መቼ ነው የተከስኩት? ዛሬ ብቻ ሳይሆን ሁሌ እንደምትተክዥ አውቃለሁ። እሺ ማን የነገረሽ? እኔ እኮ እናትሽ ነኝ የኔ ልጅ። ያንቺ ጭንቀት ከሌላው ሰው በላይ ይሰማኛል። አባዬ ነው አይደል የነገረሽ? እንዴ ጭራሽ አባትሽ የሚያውቃል? ምንም ነገር አትጠይቅኝ እማዬ፣ ምንም አልሆንኩኝም። ሰሞኑን ከቤት ወጥተሽ ታድሪ መጠርጠር ነበረብኝ። ምኑን ነው የምትጠራጠሪው? ደህና ለመሆንሽ ነው እንዴ እማዬ። በግድ የሆነ ነገር ካልሆንሽ እያልሽኝ ነው እንዴ? እባክሽ የኔ ልጅ ምን እንደሆንሽ ተረጋጊና ንገሪ። እኔ ከሉሊት ጋር ጭቅጭቅ ስልችት ብሎኛል። እባክሽን ወደ ስራሽ ሂጂ። በቃ እንደዚህ ነው የምትይ? አዎ እዚህ መቆየትሽ ምንም ጥቅም የለውም። እሺ በቃ ወደ ቤት ሂጂ። ቤት ሂጂ ምን አገኛለሁ? እዚሁ ይሻለኛል።
እማዬ አንቺ ማትሄጂ ከሆነ እኔ እሄዳለሁ። እኔስ እንደው ምን አለበት አፈር በበላው። በመጨረሻም መጣሽ። ይቅርታ። ለምኑ? ስለወጣው። እኔ አትውጪ ብዬ ከልክዬሽ አውቃለሁ እንዴ? ስለወጣው አይደል እንዴ ተናደድሽው? አንቺ ስለወጣሽ እኔ ለምን እናደዳለሁ? እሱማ አንቺ ነሽ የምታውቂው። አረ እየቀለድሽ ነው። ከምናሴ ጋር እንደነበርሽ ጠንቅቄ ነው የማውቀው። ምን? አረ አልነበርኩም። አትዋሺ በእናትሽ። እሺ በቃ ይቅርታ። ይሄ ምንድን ነው? ምን? ከየት አገኘሽው? ተናገሪ፣ ምንድን ነው? ምናሴን ያመጣው። እኔ ምን አጉድዬብሽ ነው ልመና የጀመርሽው? አረ እንደሱ አይደለም። ማታ እኮ ነው ሰውን ያመጣው ብሎ ሰጠኝ። እኔ እኮ ሰደው ብዬው ነበር፣ ረስቶት ይሆናል። ትንሴ፣ እኔ እኮ ራሴን የሰበሁት አንቺን ደስተኛ ለማድረግ ነው። የሰዋሁት? ምን አድርገሽ ነው ደግሞ ራስሽን የሰዋሽው? ለነገሩ አንቺ ይሄ መች ይገባሽና ጭራሽ አንቺ ልመና ወጣሽ። ትሁትን ያለመንኩም ራሱን ያመጣው። ኧረ እባክሽ። እና ታዲያ ችግርሽን ዘርዝረሽ ስትነግሪው ላያዝንልሽ ነው? ትሁት እስቲ ተረጋጊና እናውራ። አሁን አንድ ነገር እንድትነግሪኝ እፈልጋለሁ። ምንድን ነው? ከኔና ከሱ መምራት ግዴታሽ ሆኗል። ምን አይነት ምርጫ? ተናገሪ። እኔን ወይስ እሱን? እንዴ አንቺ እኮ ከማንም ጋር ትወዳደሪ። እስከ ዛሬ እኮ በህይወት መኖር የቻልኩት አንቺ ስላለሽልኝ ነው። በጣም ጥሩ። እንዴ ወዴት ልትሄጂ ነው? ምርጫሽን ልነግረው። አሁን በቃ ልታስቀይመው ነው። ጋሽ ፖሊሱ፣ ጋሽ ጥበቃ፣ ጋሽ ፖሊሱ፣ ጋሽ ጥበቃ። ፋያው ምን እሺ ነው ዛሬ ደግሞ የሌለ ደብሮታል። ከየት መጣህ ደግሞ? ከሰማይ ዱብ አልኩኝ። እሺ ዱብ አለ። ትቀልዳለህ አንተ መቼስ። ምን ነው ዛሬ የሚከፈል ጎረምሳ የለም መሰለኝ። ቀድሞ ነበር እንጂ ምናምን ያሉኝ እርስዎ ነዎት። ከባድ ነው መልመድ፣ ክፉ ነው መጥፎ ስራ። ይቅር። ይህ ምን አባህ መቀፈል ነው አንተ? ምን አውቃለሁ። እንደዚህ ለምቦጮ ነው የጣሉት። ያቺ የለመዷን ነገር ቀርታ ከሆነ ብዬ እኮ ነው። አንተ ልጅ አንቱ እያልክ እንደዚህ ከምታዋርደኝ ለምን መታደበድበኝ? ኧረ እኔ ፋያው ፈታ ላድርጎት ምናምን ብዬ ነው። ግን ደግሞ ከደበሮት በጣም ይቅርታ። እኔ ላስደብሮት ፈልጌ አይደል። እንደዚህም አድርጎ ክብር የለም። እንደዚህ እያዋረድከኝ ነው የምታከብረኝ? ከምር ፈታ ላድርጎት ብዬ ነው። በቃ ይቅርታ። አይ ይሁን። እስቲ ግን ምን ልታደርግ መተህ? አቤት ፋያው ምን ጽድት ያለች ካብስያለሁ። ከዛ እሷ እዚህ አካባቢ ነው ሰፈሩ እና እሷን ሸኘኋትና በቃ ሲናፍቁኝ እርሶ ጋር መጣሁ። እንዴ ቱ ደሞ አዲስ ማለት የቺክ ደግሞ አዲስ አሮጌ ምናምን የሚባል ነገር አለው እንዴ? እንዴ ልብስ አደረካቸው እንዴ? ያቺስ ማናት? ከሀንዬ ጋር የምትኖረው ልጅስ ማ ደንበላል? ኧረ በፈጣሪ እሷ ማለት እኮ ከሀኔ ባሰች ግግም ያለች ፋራ ነው። አንተ ልጅ ሀንዬን አትሳደብ ፋየው። እኮ እቺ አሁን ብታዩት ማለት ከመልክ ከአቋም ያበረች ናት። ቆይ እንደው ልደውላትና ላስተዋውቁት። ኧረ ወደዛ ምን ይመስላል ይሄ? እዛው ራስህን ቻል። ቂጡን ሳይጠርግ ሴት መቀየር ሙያ ያደረገው እንዴ? አይ እንግዲህ ስርዓት ያዙ። እኔ ጠርጌ ነው ያደኩት። ኧረ ወዲያ ይልቅ ሀንዬ ምን ሆና ነው? የእሷ ነገር ያልቅ ደግሞ ምን ሆነች? ትላንትና እንደው እየየ ስትል ነው ያለችው። ከአሴር ጋር ተጣሉ እንዴ? እንደዛ እንኳን አይመስለኝም ፋየው። ግን ተጣልተው ከሆነ ደግሞ ያው እኔ ያለውላት እንዴ ነኝና። አንተ ልጅ ለምንድን ነው ስርዓት የማይኖርህ? ኧረ ፋየው ፒስ በቃ ይረጋጉ እና ቆይ ልደውላትና ላግኛት። እስቲ ደውልና አግኛት። እንደው ልጄን በጣም ከፍቷታል እኮ። አያሳስብም ፋየው አጮላታለሁ። ስሟም እንደው ቁመቷ ያጠረ ልጁ አትገኝም በቃ። አንቺ ፋራ አንተ ልጅ ሀንዬን አትስደባት ብያለሁ። ኧረ ምንም አይደለም እባክሽ።
ትንሽ ናፍቀሽኝ ነው። ያ ጀዝባ እንደሆነ ሰው መንከባከብ አይችልበት። እኔ ልንከባከብሽ ብዬ ነው። አዋዲ ምን ጥያቄ አለው? እንደኔ ተንከባካቢ አለ እንዴ? እቅፍ ድግፍ አድርጌ እኮ ነው ማኖር። ለማንኛውም ላገኝሽ ፈልጌ ነበር። ኧረ አሳስብ እመጣለሁ። በቃ ሰፈር ስደርስ አጮልሻለሁ። ይመችሽ አንቺ አራዳ ልጅ። አይ የአራዳ ልጁ እንኳን ይቅር አራዳ ይመችሽ። እሺ ይኸውልህ ያንተን ተወው። እንዬ ምን አለች? ባያው እንግዲህ እንደሰሙት ነው። ናፍቀሽኛል ስላት እኔም ናፍቀኛል ነው ያለችው። አንተ ይሄ ቀልድህን ተውና ቁም ነገሩን ንገረኝ። በቃ ፋየው ይረጋጉ። እንገናኛለን ብላለች። እንገናኝና የነገረችኝን ነገር ደግሞ ማታ መጥቼ ተወኮታል። ጥሩ ግን እንዳትቀር። እንግዲህ ካስቀረችኝ ምንም ማድረግ አልችልም። ግን አልቀርም። ፋየው ይመቹት። ነግሬሃለሁ። መልካም ስራ። እኔም ያለኝን ልውረዳ። ያዟት። አይ ፋይ አንተ መቀለጃ ያሉን እኔ እንዴ ይሄኛው ሆኖ በዛኛው ከለር ኦኬ፣ በአረንጓዴው ይሄ ቴክስቸሩ ይሄ ሆኖ በዛኛው ከለር። እሺ በቃ አረግ 4 ሜትር ይብልኝ ነው ሂሳቡን ንገረኝ ላስገባል። በቃ በላኩልህ አካውንት በዛ አስገባልኝ። እሺ በቃ ቁጭ አድርገህ ሰርታ ተጠራ። እሺ እንዴት ዋልክ? እግዚአብሔር ይመስገን። እንዴት ዋሉ ወይዘሮ ሜላት? እግዚአብሔር ይመስገን ደህና ነኝ። ጆሮ የለም እንዴ? ጆሮ ዛሬ አልመጣም። ምን ሆኖ ይሆን? ስደውልለትም አያነሳም። አዎ እቃ ለማምጣት ሄዷል። ብዙ የሚመቸውም አይመስለኝም። እሺ ይቆያል ወይስ ልጠብቀው? እኔ እንጃ፣ ግን እስከ ዛሬ እንደሚያደርገው ከሆነ ትንሽ ይቆያል። በቃ እንደሱ ከሆነ እንኳን ልሂድ። ካልተሳሳትኩኝ እርስዎ የሀና እናት ኖት አይደል? የሀና እናት? ከተሳሳትኩኝ ይቅርታ ያድርጉልኝ። አይ ተሳስተህ ሳይሆን ገርሞኝ ነው። እንተዋወቃለን እንዴ? እርስዎ እንኳን አያውቁኝም። እኔ ነኝ የማውቁት። ቆይ አንተ ማን ነህ? እኔ ኤልያስ እባላለሁ። ኤልያስ ማለት ከደሴ የመጣው የሀና ጓደኛ? ያውቁኛል ማለት ነው? አውቃለሁ። ቆይ አንተ እዚህ እንዴት ተገኘ? ያው እንደሚያዩኝ እዚህ ተቀጥሬ እየሰራው ነው። ወይ ኤልያስ አይዞህ በርታ። ሀኒዬ እኮ ስላንተ አውርሳ አትጠግም እንዴ? ስለኔ ምን ታወራለች? በጣም ጥሩ ልጅ ነው። ብዙ ነገሩ ከምናሴ ጋር ይመሳሰላል ትላለች። እሷ በመልካምነት ሁሉንም ነገር ስለምታይ ነው እንጂ እኔ ያን ያህል ጥሩ ሆኜ አይደለም። ጥሩ ልጅ እንደሆን ከንግግር ያስታውቃል። ለመሆኑ ከሀኒዬ ጋር ትገናኛላችሁ? አዎ አልፎ አልፎ እንገናኛለን። አረ እንደውም ትላንት አግኝቻት ነበር። ምን? ትናንት አግኝታት ነበር? ስታገኛት ታዲያ እንዴት ነበረች? ይቅርታ ያህንዬ እናት፣ ይሄን ነገር መንገር አልነበረብኝም። እኔ እንደነገርኩትም ባይነግሯት ደስ ይለኛል። ምንድን ነው ልጄ? ምንድን ነው የሆነችው? ሀንዬ ጥሩ ስሜት ላይ አይደለችም። የሆነ ነገር ሆናለች። ልትነግረኝም ደግሞ ፈቃደኛ አይደለችም። ወይኔ ጉዴ ልጄ። እኔም እኮ ስራ ትቼ የመጣሁ ከጆሮ ጋር ስለሷ ለማውራት ነበር። ትላንትና እንገናኝ ብላኝ አግኝቻት ነበር። ግን ጆሮም አባቴም ቤተሰቦችም ይሄን ስሜት እንዳያዩ ብላኝ አልጋ ተከራይቼላት ነው ያደረችው። ምን ጭራሽ? ወይኔ ጉዴ ልጄ ምንድን ነው የሆነችብኝ? ሀና ጠንካራ ልጅ ናት። በቀላሉ እንደዚህ አይነት ስሜት ውስጥ ትወድቃለች ብዬ አላስብም። እርሶም ቢሆን እንደ እናት ቀረብ ብሎ ቢያወራት ጥሩ ነው። እሺ አመሰግናለሁ። በቃ እሺ ሰላም ዋል። አሜን። በጣም ይቅርታ ሀና፣ ይሄን ማድረግ እንደሌለብኝ አውቃለሁ፣ ግን ደግሞ ምርጫ የለኝም። ይቅርታ ግን አስቸገርኩ። እዛ ጋር ነበረ መሆን የነበረብኝ። መኪና ስመጣ እየተሳቀቅኩኝ እኮ። እሺ አባት። ምንድን ነው ቱት? አንተ ልጠይቅህ እንጂ ይሄ ምንድን ነው? እንዴ ያመጣሽው እኮ አንቺ ነሽ። እቤት ጥላ የመጣው ደግሞ አንተ ነህ። እና ቢሆንስ? ምን ለማድረግ እየሞከርክ እንደሆነ ልትነግረኝ ትችላለህ? ምናሴ፣ እኔ አንተ ቀልድ በቅቶኛል። ምን ለማድረግ እየሞከርክ እንደሆነ ማወቅ እፈልጋለሁ። እንዴ ቱት፣ ከሰው ጋር እኮ ነኝ። ለምን ነው የምትጮይው? ምን ለማድረግ እየሞከርክ እንደሆነ ማትነግረኝ ከሆነ ሰፈሩ እንድብልቅልቅ ነው የማደርግልህ። ቆንጂ፣ 8ኛው እሺ ግን የደረሰ አይመስልሽም? ለምን እንደሱ አልክ እባክህ? በ8ኛው እሺ ባልና ሚስት በገንዘብ መደባደብ ይጀምራሉ ይላል። የትኛው መጽሐፍ ነው ደግሞ እንደሱ የሚለው? ካልተሳሳትኩኝ መጽሐፈ ባልና ሚስት ምዕራፍ 12 ከቁጥር 8 ላይ እንዲህ ይላል። ቀልደ ሞታል። ወንድሜ ጨርሻለሁ። አመሰግናለሁ። በያ ቺን ያጃት። አመሰግናለሁ ወንድሜ። በያ ቆንጂዬ ሚስት አለች፣ ግን ቁጧ መንግስቱ ኃይለማርያምን ያስንቃል። እባክህ ምን ማለት ነው?
አማርኛ እኮ ነው ያወራሁት። አሃ እየሰደብከኝ ነው? ቆንጂዬ ጸብጸብ አይበልሽ። እኔ ያየሁት ነው የተናገርኩት። ሰውዬ ታውቀኛለህ? ምንድነው ዘባረቀው? ልትመጪ ነው እንደ ሴትዮ? እዛው እንደለመድሽው ባልሽን ጠልጁ። እንዴ ምን አይነቱ ጀዝባ ነው በጌታ ሲያስጠላ። ተረጋጊ። ስተንቺ ደግሞ ተረጋጊ አትበለኝ። እሺ ተናገር። እሺ እነግርሻለሁ። ይኸውልሽ ቱት አሁንም ነግርሽን ነገር ላታምኚ ትችያለሽ፣ ግን ደግሞ እውነቴን ነው እኮ ንገረኛ ልስማ። ይሄ ገንዘብ በወረቀት ተጠቅልሎ ያገኙት እዚህ ቦታ ነው እና ያገኘኸው እንደሆነስ? እንደምታዩ ወረቀቱ ላይ ለትንሴ ነው ይላል። ስለዚህ የሆነ ሰው ለትንሱ አስቀምጦ ነው ብዬ አመጣሁት። ቆይ ስትይኝ ይሄን ያልሞኝ ይመስልሃል እንዴ? እውነቴን ነው እያልኩሽ። ይኸውልህ ምናሴ ይሄን ነገር የምታደርገው የትንሴ ልብ ለማግኘት ከሆነ መቼውንም አይሳካልህ። ይሄ የትንሱን ልብ ለማግኘት እያደረኩት ያለው ነገር አይደለም። እግዚአብሔርን የምሬን ነው እየነገርኩሽ ያሉት። ቆይ ስታስብ ይሄን ሁሉ ገንዘብ እኔ ከየት አመጣለሁ? እሱ የኔ ጉዳይ አይደለም፣ ግን ከዚህ በኋላ አጠገባችን ባትደርስ ደስ ይለኛል። ይህን እንደ ልመናም ጭምር ሰደው። እሺ እውነት ግን ቱት እኔና ትንሱ እያሳለፍን ያለውን ነገር ብታይ ምን ይሰማሽ? ይህ ነገር ግን ምንድን ነው? ማን ነው እንደዚህ እያደረገ ያለው? ትንሱንስ ማገዝ የፈለገው ማን ነው? ለምንስ በቀጥታ እሷን ያግዛት ነው? ሀና ሉሊትን ግን ለምንድን ነው ይሄን ያክል የምትፈራት? እኔ መች ፈራኋት ነው ወይስ እሷ ትፈራኛለች አለች? አም ኖ ብላይንድ። እንዴ እሱን ደግሞ ምን አመጣው? I can't see what's happening between you and Lulit. For example, አሁን እኮ ስንወጣ አንተ አስፈቅደልኝ ብለሽኝ እኔ አስፈቅጄልሽ ነው የወጣነው። እውነት ለመናገር ሉሊት በጣም ክፉ ሴት ነች። እንዴ ባለፈው እኮ በጣም ጥሩ ሴት ናት ብለሽኝ ነበር። መጀመሪያ ሳይህ በጣም የቅርብ ሰው መስላኝ ፈርቼ ነው እንደዛ ያልኩ። አሁን ግን ሳይህ በጣም ጥሩ ሰው ነህ። አንድ ሰው አለቃ ስለሆነ ብቻ ይሄን ያህል መፈራት አለበት ብዬ ግን አላስብም። እሱማ ትክክል ነህ። ግን ደግሞ ሀበሻ ሲታርት ቀን እስከሚያልፍ የአባትህ ባሪያ ይግዛህ ይባላል። እንደሱ ለማለት ፈልጌ ሳይሆን አባቴ ምን ይላል መሰለሽ? ክፉ ቀንና ጥይትን ዝቅ ብሎ ነው ማለፍ ይላል። አንቺም እንደሱ አይነት ችግር ውስጥ ያለሽ ይመስለኛል። ይሆናል። ይሄ ልጅ ግን አይመጣም እንዴ? ወይስ ቤቱ ጠፍቶት ነው? ሀና ፈረንጆች ምን ይላሉ መሰለሽ? the longest day has an end. so ብዙ አትከፊ። ላይፍ ኢዝ አ ሾርት ብላንኬት የሚሉትም እነሱ ናቸው። በትክክል። መቼም ቢሆን ተስፋ መቁረጥ የለብሽ። እሱማ አምናለሁ። መቼም ቢሆን እጄ ለሉሊት አልሰጥም። እርፍ ጆሮ ያላየሁት ወንድሜ እንኳንም ይሄን ሳታይ ቀር። ሀና አንቺም እንደሌሎቹ ወይ ስምንተኛው ሺ ፋየው ስምንተኛው ሺ የሚሉት ይሄን። አሁን ሀና እንደዚህ ያደረገች ቢባል ማን ያምናል? ሀና what is he talking about? who is he? ታምቹ ምን ሆነሃል? ተቀመጥ እንጂ። ምኑን ተቀመጥኩት? አይ ወንድሜ ይሄን ጉዳን ከምሰማ እንዲህ አንድ ሲኖትራክ 77 ጊዜ ቢሄድበት ይሻላል። እኔማ ሰው መስለሽኝ ፋያው ደብሯታል ሲሉ ፈታ ላደርግሽ ነበር። አንቺ ግን ይሄው ፈታ እያልሽ ነው እዚህ። ምን አባዬ ነው አገኛት ያለ ነበሩ። እሳቸው ልጅ አለኝ ብለው አንቺ እንዳይደብርሽ ሂድና ጫውታት ይሉኛል። አንቺ ግን እዚህ ምን ትሰሪያለሽ? ሌላ ባል እያበሰልሽ። እሳቸው እዛ ኩርምት ብለው ይብሰለሰላሉ። አንቺ እዚህ ከሌላ ሰው ጋር ባልና ሚስት ትጮቻለሽ። አይ ፋያው እሳቸው ይሄን ከሚሰሙ ከጆሮ ጋር አብረው ሲኖትራክ ቢሄድባቸው ይሻላችኋል። ታምቹ አባዬም ሆነ አሴር ላይ ክፉ እንድትመኝላቸው አልፈልግም። what is he talking about? ጭራሽ ፈረንጅኛ ነው የሚያወራው። አሬ ይመቸው ያፋራ። እንኳን እንግሊዝኛ አማርኛ ራሱ አስተካክሎ መች ይሰማል። ልጁ ያማዋል እንዴ? ምንድነው የምታወራው? ታምቹ ሳክራ ነው እንዴ? ይሄን ነገርማ ለጆሮ ለፋየው ለቤተሰቡ በሙሉ ነው መናገር ያለብኝ። አዎ አሁን ያቺው ፍሳት ቀርመኝ በፈጣን ይጅ ይናገር። አንተ ታምቹ ወይ ረስቸው ለድንብላልም እነግራታለሁ። እሷ ምስኪን ነች፣ ማወቅ አለባት። ምንድነው የምትነግራት? ታየኝ እኮ ድንብላል ይሄን ስትሰማ ያንን ገደል የሚያከላገጯን እንደዚህ ይዛ አወይ አባቴ ድረሱልኝ ትርንጎ ተበላሸች ስትል እየታየኝ እንዴ። ልጁ ያማዋል እንዴ? ምንድነው የምታወራው? ታምቹ ሳክራል። ኤላና ሱሴን ማረስቻችሁ ነበር፣ ለነሱም አትወካችኋለሁ። እኔ ግን ሳስበው ሱሴ የሌለ ነው ደስ የሚላት። አረ ታምቹ በፈጠረ የሌለ ነገር አታውራ። ተቀመጥና እናውራ። አንቺ ግን የሌለ ተመቸሽኝ። አንቺ እኔ ድሮም ትመችኝ ነበር። ከዛ ከግንድ እግር ጆሮ ይሄ ይሻልሻል። እንዲሁ ሲታየም ቀሽት ነገር ነው። ታምቹ እስቲ ተረጋጋ። አንቺ
እኔ እንደውም ጆሮ እንዳይደብረው ብዬ ነው እንጂ ያው ስልሽ ከደበረው በቀላሉ ራሱንም ሊያጠፋ ይችላል። ስለዚህ ሲጀመር አንቺና ጆሮ እየተሰራችሁበት አፈሩ ዋው የተለያየ ነው እና በቃ እኔ ሊድ ይመቻችሁ። እንዴት ታምጩ? በጣም ይቅርታ፣ እኔ የምሄድ አለብኝ። ምን እንደሆነ ችግር አለ እንዴ? These guys are so crazy.